ድምጽ ላይ ያለው እቺ ሴት ናት። ገባችሁ? ለተክላይ እዚህ ድምጽ እህቷ ያለችው እዚህ ዱባይ ነው። እዚህ ቪዲዮ ላይ ያለው እቺ ሴት ላይ ያለችው ይታያል አይደል ሚኪ? በደንብ ይታያል። እሺ እዚህ ቪዲዮ ላይ ያለችው ድምጹን ሁላችሁም ስሙት። ሰላም ሰላም ሕዋቴ ያላት ሰላም ሕዋቴ አለ ተወልደ ዛዕው አዳም ቁታውንም ያለ የሚደበድባት ተክላይ ነው። ወደ መሀል ላስጠጋውና ይሄ የልጅቷን ስቃይዋን ነው የምታወራው። ወደዚህ ጋር ጠጋ ላርገው ቶል እዚህ ጋር አዳምጡት። የነ ይመች ድምጽም አለ እዚህ ጋር አለ ፈጣጣ አምሬ ብለና በሐርኛ አም ዘራውን ሐርኛ አና አይሰማኝ ነጽም ስመጣሁ አኒ ኦሮሞ ይልን ኦሮሞ አኒ نيمن شيء إني كنت تري ومنهم نفسي كلهم على نكر يلهم يعني بيجاهم جماعة بيجاهم اللي بيأثرون عايزة بكون بيجاهم تخلاي وسادات تجري كامبوس تنبرج تخلاي وسادات لا انتن لا أوروميا تناغاري عندنا يولج قوام قايتشلهم أوروميا بتشانو ميتشلهم كذا لا يمتش لذي أوروميا لم يناغرولج لسو الناس ደግሞ ለየመናዊው ለሌላ ደግሞ አሳልፎ ሰጥቷታል። ልጅቷ አሁን የት እንዳለች አትታወቅም። ትላንት ግን ተክላይ ለልጅቷ እዚህ ላለችው እህቷ ደውሎላት ነበር። ሰላም ሰላም ሕዋቴ አለ ተወልደ ዛዕው ሁሉ ዕዳዳ ዓርቢ ኣብ ኤርትራ ፊት ንፊት ሓድሽ ዓዲ ኣብ ተወሊደ ኮይኑ ግን ስደት ወፂ ሃይደ ስደት ወፂ ሃኒ ኣብ ሸራሮ ኣንቲ ኣብ ሸራሮ ሃይ ነበር ነረ ዳሓር ክልተ ቆልዑ መናት ኣለዋል እዘን ቆልዑ ዕበይደ ሁለት መንታ ልጆች አሉ። ልጆቼን ለማሳደግ ነው የወጣሁት እያለች ነው። ይሄ ቪዲዮ ትላንትና እኛን ለማገዝ ለመጣው ለየመኒው ሰውዬ እንዲሰጥልን እንፈልጋለን። ምክንያቱም እነዚህ አራቱም ግሩፖች ያሉት እዛ ነው። እነዚህ ምናልባት የመኒዎቹ ሳያውቁ ይሆናል የሚያደርጉትና በውስጥ ልላክልህ እሺ። እንደ ቀልድ እኮ ሳናውቀው በጣም ብዙ ላኪልኝ ለኔ በውስጥ ላኪልኝ። እሺ ልክልህ። ቀልድ ችላ ብለናቸው በጣም አሰቃቂ ታስቱ ካለሽ ኮሜንት ክፈች። በጣም የሚያስጠሉ ቪዲዮዎች አይተናል። የመላይ የሰው ልጅ እኮ ላስቲክ እንደዚህ ተንጠልጥሎ በላይተር እየለኮሱ ሰውነታቸው ላይ ያንጠበጠቡ ብር ካላስላካችሁ እያሉ እኮ ፊጥኝ ታስረው ሲገረፉ የነበሩ ሴቶቻችን እኮ እንዳሉ እኮ የቅርብ ትዝታ ነው። ግን እንደ ቀልድ ነበር እነዛን ቪዲዮዎች እያየን ስናልፍ የነበረው። አንደኛ የስደት መንገድ ጥሩ አይደለም እየተባለ ሰው እየተመከረ ለምን ስደት ገቡ ያን ችላ ብለናቸው ነበር። ግን እነዚያ ወንጀሎች ግን እስካሁን ጠባሳ ሆኖባቸው ጀርባቸው በሳት ተቃጥሎ በገመድ የፊጢ ታስረው ሰውነታቸው በላስቲክ እየተለበለበ ብር ከቤተሰብ እንዲታወላቸው እየተደረገ እየገባላቸው እኮ እንደ ቀልድ ያልነፍላቸው በጣም ብዙ ቪዲዮዎች አሉ። እነዚህ ወንጀሎች እንደዛ አይነት ጠባሳ እንደዛ አይነት ገበና እንዳይወጣባቸው ነው። አሁንም ሀና ብትወጣ በጣም ብዙ ግን አሁን ላይ ግን ምንም አይነት ወንጀል እንዳይሰራ የተሰሩ ወንጀሎች እነዛ የመኒዎች ጋር ኮኔክት አድርጋችኋል። እያንዳንዷ የምትመጣው ቪዲዮ እዚያ ቦታ ላይ ምን እንደሚሰራ ምድራቸው ላይ የመላይ የኛ አበሾች ምን አይነት ወንጀል እንደሚሰሩ ያንን ቪዲዮ ለነሱ እጃቸው ላይ እንዲገቡ እናደርጋለን። ካሁን በኋላ አንፋታቸው። አብዴ ይቆም ያሉት አረቡና አመድ የሚባለው ልጅ 3 ቀን ስጡን እስከዛ ድረስ ጊዜ ስጡን ነው ያሉት። እኛ ግን ሐሳቡን እያንሸራሸርን ማን እንደያዘ ሌሎች ሚኪ ይኸውልህ ትላንት የተባለው ባህን አሁን ግን እነዚህ አዳዲስ ኢንፎርሜሽኖች ሀና ትላንትና ነግሬያቸዋለሁ። ከትላንት ወዲያ ያሳዩን ጭንቅላት የሃና አይደለም እንዳትሉ። አዎ የሃና ነው። ሌላዋ ሃና፣ ሌላዋ ስደተኛ፣ ሌላዋ መከረኛ ያልፍልኛል ብላ የወጣች የሷ ጭንቅላት ነው ሌላዋ ሃና። አሁን ደግሞ ሌሎች ሃናዎች በነተክላይ በነ ይመች የሚባሉ ወንበዴ ግሩፖች እየተቀጠቀጡ የነበሩ ልጆች ስላሉ እነዚህ አዳዲስ ኢንፎርሜሽኖች ደግሞ ሲመጡ ለነዚህ ምርጥ የመኒዎች ለነሱ እንዲደርስ እናደርጋለን። እነተክላይ ግሩፖች ወንበዴ ግሩፖች ናቸው። መሲ አሁን ምን መሰለሽ ቁም ነገር ምናለ ብዙ ውይይት እንዳናደርግ ኮብራው እዚህ አለ። ትናንትና አህመድ የሚባለው ልጅ አለ። ለየመኑ ሰውዬ ያሁኗ ቪዲዮ የተክላይ ድምጽ መጀመሪያ መግቢያው ላይ ያለችው ድምጽ የተክላይ መሆኗንና ከተክላይ ጋር አብረው ያሉ ሰዎች ልጅቱን ምን እያሏት እንደሆነ ልጅቱን ቀርጸው ለማን እንደላኩ ኋላ ላይ ሲገባ ልጅቱ ትመጣለች ታቀርበናለሽ። ይሄ ብቻ ሳይሆን ሌላም ነገር ስለሚላት ተክላይ ደውሎ ያንን ነገር ታስረዳናለች። ከዛ በኋላ የሃናን አድራሻ አገኘ ነው ጂፒኤሱ ማለት ነው። ሌላ ምንም ነገር የለውም። እኔ የምምላቸው አሁን ላይክ ሆነና ተልኮላቸው ግሩፕ አለ። እዛው ግሩፕ ላይ ይላክላቸዋል። በየግልም ሆነ ይላክላቸዋል። መልሱን ደግሞ ያስፈልጋል። ዋትስአፕ ቁጥር ማሲጋ ተገናኝ ማሲጋ ተቀያየር ቁጥር ባክን ኮብራ እኔም ጋር ተናል እሷ ጋር ተቀያየር ማሲጋ
አንድ ነገር ተናግሬ መውጣት ፈልጋለሁ። ደግሞ መሲ ይቅርታና አብሶ እነዚህ በባህር የሚመጡ እዚያው ሰርተን እንከፍላለን የሚሉ ሴቶች አሉ። ከሀገር እስቲል እስካሁን ፕሮግራም የያዙ ሴቶች አሉ። እዛው ሰርተን እንከፍላለን በሚል ደላላ ላይ ይገቡና እዚህ አረብ ሀገር ከመጡ በኋላ ለአረቦች ሸጠዋቸው 3 አመት 2 አመት እስቲል እስካሁን እዳቸውን ያልጨረሱ አሉ። የየመን መንገድ ቢያንስ ከ12 እና ከ13 ሺህ ብር በላይ አይፈጅም። እስከ 18 ሺህ እስከ 24 ሺህ ሪያል እየከፈሉ ያሉ እስከ 24 ሺህ ሪያል እየከፈሉ ያሉ ሴቶች አሉ። እጥፍ ያላ እንኳን የሴት ልጅ ሞዴስ መቀየሪያ ያተው ከአረቦች ስጡን እያሉ እኔም መረጃው ስላለኝ ነው። እኔ ያገኘኋት ልጅ ስላለች ነው። አብሶ እኔ ማለት ነው ተከክል ነኔ መረጃውን ከዚህ በላይ ሰጣሉ ፈላጊ ከሆነ አካባቢ እንደሆኑ እኔ ጎጠኝነት ስለሚያደርጋቸው ሁላ ስልኩን እናውቃለን። ይሽዋ ልጆች 2 አመት 3 አመት ያስፈራቸው ዘመዳቱም ያለው አካባቢ ነው ወንጀሉት ስለጠራው ችግር የለብኝም። አብሶ የሸዋሮቢት አካባቢ ወደ ሸዋ አካባቢ የሚሰራ ደላላ የሸዋሮቢት ሴት ገና ለጋ የ13 እና የ14 አመት ልጆችን እየመለመሉ በባህር እያስመጡ የባርነት ቀንበር ተጭኗቸው ማምለጫና መውጫ ቀዳዳው የጠፋቸው ሴቶች አሉ። እዚህ ሀገር አረብ ሀገር እዚህ ጅዳ በነይ መች ስር ተቀምጦ ማለት ነው ከ50 እና ከ60 ሴት በላይ አጉሮ አንድ ቤት ውስጥ አስቀምጦ ስልክ እንኳን ኖርማል ስልክ እንኳን አላስያዟቸው። የሚገርምሽ ነገር ፓንት እንኳን የሴት ልጅ ሞዴስ እንኳን ነው ይሄ ማለት ተፈጥሮ ነው። ለዚያ እንኳን አተው ከአረብ እየተቀበልኩ ነው የምጠቀመው ያለች ልጅ አለች። 3 አመት የዳን አልጨረስኩም ማለች። ለአረቢቱ የሰጣት ደሞዙን እኔ ላይ ትልክ ያለሽ ብሎ ነው የኤቲኤም ካርድ ሰጥቶ እሱ ላይ ነው ደሞዟ የሚወርደው። አብሶ ሸዋ ላይ ይሄ ነገር ማለት ይቅርታ ጎጠኝነት አይደለም፣ እውነቱን ነው መናገር ስላለብን ነው። ሌላ ቦታ እንደዛ አይነት አሉ ችግሮችም፣ ግን ይበልጡን ደግሞ እዚህ አካባቢ ያሉ ደላላዎች ናቸው ይሄን ወንጀል እየሰሩ ያሉት። አትስጧቸው አብዲ፣ አካባቢ የላቸውም እነዚህ የላቸው ዘር የለውም። ደላላ ዘር የለውም። ደላላ ሲጀመር ዘር የለውም። ኦሮሞም አይደለም አማራም አይደለም፣ ዘር የላቸውም። እነሱ ብር ብቻ ነው። ከአማራም አሉ ከትግራይም ከኦሮሞም በጣም አስከፊ ወንጀለኛ ሆረር የሆኑ ሰዎች አሉ። እነዚህን እንጂ እኛ የደላላ ዘር እንደሌለው እናውቃለን። እና እዚህ አካባቢ ግን ትልቅ መረጃ ነው ይሄን ነገር አብሶ ወደዛ አካባቢ ትልቅ ስራ መስራት ያለባቸው የዛ አካባቢ ልጆች ናቸው ለማለት እወዳለሁ። ይሄን አጀንዳውን ብዙም እንትን አንበለው ያላችሁ ምቅና የምትለው እንትን ኮብራ ማለት ነው። ቁጥርህን አስቀምጥልኝና ይሄን ቪዲዮ ልላክልህ በቃ አሁን ዋትስአፕ ላይ ልክልሃለሁ። እሺ ጋይስ እኛ በትላንት እንዳታወሩ ተብለናል፣ ግን አዲስ እንደዚህ ቪዲዮዎች ሲመጡ እነዚህ ደግሞ ሚዲያ ላይ ያውቃቸው ስለሚገባ ብቻ እንጂ በትላንቱ ላይ አይደለም። ምቅና የምትለው ነገር አለ? እሺ ሰላም ኮብራ የተወሰነ ሳልወጣ ነው። ይሰማል የተሰማ ነው። እሺ ይሰማል። ይኸውልሽ ምን አለ መሰላችሁ አሁን ተክላይ እናውቃለን፣ ሁሉም ስራው እናውቃለን። ዋናው ነገር ግን ለምን ነው ወደ ተክላይ ብቻ የሆነው ነገሩ? መቼ ምንም በምንም ልትሸፍን እንዳትመጣ። ተክላይ ይመች የይመች ጓደኞች ግሩፖች አንድ ናቸው። ማንም ተክላይ ምናምን ያለ የለም። ተክላይ ይመች አንድ ናቸው። ይሄንን አልሰማም። ኑጡ በሆነ ነገር ላይ ልትደበቁ እንዳትሞክሩ። ተክላይም ይመችም ሁሉም አንቸው። ለፍርድም ለምንም የሚቀርቡት እነዚህ ግሩፖች ናቸው። 4 ነጥብ። ተክላይ ብቻ ለምን ተባለ ምናምን እንዳል ተክላይ ደግሞ በሆነ ነገር የምታመጡት ከሆነ ነፍ የትግራይ ሴቶችን እየቀጠቀጠ ደግሞ ቪዲዮ አመጣላችኋለሁ። ልታፍሩ ይገባል። ልትከላከል እንዳትመጣ ልትከላከል። እኔ አልሰማችሁም ሲጀመር እኔ አልሰማችሁም። ተክላይ ብሔር የለውም፣ ሃይማኖት የለውም፣ ማንነት የለውም፣ አካባቢ ምንም ነገር የለውም። ምንም ነገር ምንም ይሄ ምኑንም የማይወክል ቆሻሻ ሰው ነው። ጭራሽ ለሱ ደግሞ ማስተባበያ ልሰጥ ትመጣለህ እንዴ? ማን ነው ግን ያስገባው? አታፍርም? እንዳታወሩ። እዚህ ዱባይ ላይ እኮ ከትግራይ ድረስ የሽሬ ልጅ አይቀራቸው የምን ልጅ አይቀራቸው እዚህ ያመጡ ኤርፖርት ላይ የተጣሉ ሸራ እየተወጠረ የሚተኙ የትግራይ የኛ ልጆች አሉ። ለማን ነው ቲፎዞ ልትቆሙ የምትመጣው አንተ? ይመችም ተክላይም የተክላይ ግሩፖች እንዳለ ነው የሚጠየቁት። ሆድ እንጂ ጭንቅላት የላቸው። ለምንድን ነው ተክላይ ላይ ተተኮረው? አሁን ህንዴ ደቃ አዱዩ
እምሽክ አድርጎ እየቀጠቀጠ ወደ የመን ወደ አውሮፓ ሊወጡ ሲሉ ላስቲክ እያንጠበጠበ እየገረፋቸው ሚሊዮኖች አሉ። ማንን ሊወክል ነው ተክላይ? ማንን ሊወክል ንገሩኝ? ማንን? አይደለም ራሱን እናቱን እንኳን አይወክልም። ልታወሩ ትገባላችሁ እንዴ? ጭራሽ ለደላላ ማስተባበያ ልትሰጡኝ እንዳትገቡ። ማስተባበያ አልፈልግም። እዚህ ልንገራችሁ፣ ኢጃዛ ቤት ውስጥ የሞዴስ ከልክሏቸው ከትግራይ ድረስ አምጥቷቸው እዚህ ተጥለው ገንዘባቸው ተበልቶ ሞዴስ ያጡ ሴቶች አሉ። ለነዚህ ይውላችሁ ስማቸው ተጠርቶ ሲነሳ ሁላችሁም ብስ ብስ ብላችሁ ብሄር እንዳትሰጧቸው። ይመሽ ብሄር የለህም። ማነህ አንተ ተክላይ? ብሄር የላችሁም እናንተ። አካባቢም ብሄርም ሃይማኖትም ምንም ነገር የለም። ምንም ነገር የላችሁ። ማስተባበያ ልትሰጡ እንዳትመጡ። እኔ ጋር ቤታችሁን ከፍታችሁ የፈለጋችሁትን ነገር ልታወሩ ምንም ልትችላላችሁ። እኔ ጋር ግን አይ ደላላው እኮ እንደዚህ ነው ብላችሁ ምክንያት ፈጥራችሁ እንዳትመጡ። ምድር ላይ ልንገራችሁ፣ አብዛኛው ሰው የሚያቀኝ ደላላን በመጸየፍ ነው። በጣም ነው የምጸየፋችሁ። ደላላ ማለት አውሬ ነው። ደላላ ማለት የሰው ደም እንደዚህ የሚጠጣ ነው። በሰው ደም በሰው ስጋ የሚኖር ነው። ሆድ እንጂ ጭንቅላት የሌለው ስንት ወንድሞቻችን በየመን በረሃ ላይ ቀርተዋል። ብሄር ቢኖራቸው ለማንነታቸው የሚቆረቆሩ ቢሆኑ ይመችም ተክላይም ያኛው አንደኛውም መጀመሪያ ከባሏ ተቀብሎ ሃናን የላካትን እነዚህ ሶስቱ ሃና አትጠፋም ነበር። በነገራችን ላይ የሃና ጥያቄ ብቻ የሚመስላችሁ አላችሁ። በተክላይ እጅ ያሉ ሁሉም ሴቶች ይለቀቃሉ። ስለዚህ አይ ለምንድን ነው ግን ተክላይ ጋር ብላችሁ ጥያቄ ምልክት ራሱ ጭንቅላታችሁ ላይ እንዳታስቀምጡ። ገባችሁ? ጭንቅላታችሁ ላይ እንዳታስቀምጡ። ነይ አንቺ ውጪ እባክሽ፣ ዝም በይ ምናምን አትይ። ውጪ ከዚህ ሂጂ። ገባችሁ? ማስተባበያ ልትሰጡ እኔ ሌላ ቤት እንደፈለጋችሁ፣ እኔ ቤት ግን እንዳትመጡ። እኔ ቤት በአጠቃላይ እንትናኮ ብላችሁ አሁን አንድ ሰው መጥቶ ይመችኮ ብሎ ቢመጣ ሂድ ውረድ ነው ማለት። በቃ ይመች አውሪ ነው ይሄኛው አውሪ ነው። 4 ነጥብ። ምንም ማስተባበያ ሽሩሩ ምናምን አያስፈልገው። ምንም የሚተባበልም ምንም የሚባል ነገር የለውም። ማንንም የሚወክሉት የለም። ተክላይ ላይ ብቻ ተኮራችሁ። በደንብ ይተኮርበታል። በደንብ ትኩረት ተደርጎ ይሰራበታል። ካቦ እሱ ስለሆነ ዋናው እሱ ስለሆነ እሱ ዋናውም ቢሆን ደግሞ እነ ይመች ይቀራሉ ማለት አይደለም። ይመችም እሱም በአንድ ኩባያ የሚጠጡ በአንድ ሰሃን የሚበሉ ጭራ ግሩፖች ስለሆኑ ከዛ በተረፈ እንደው ገስት ላይ ራሱ ገብታችሁ ተክላይ እኮ ይመች እኮ ብላችሁ አስተያየት እንዳትሰጡ። እናንተ ይሰቅጥጣችሁ ልታፍሩ ይገባል። ስፔሻሊ ይሄ ወደ አውሮፓ ምናምን የየመንን መንገድ አይታችሁ ምናምን ኦኬ። ለሱ ጊዜ ካልሆነ ደግሞ ተክላይ ብለክ ለኔ አስተያየት እንድትሰጠኝ አልፈልግም። ሁሉም አንድ ናቸው ነው የተባለው። ሁሉም አንድ ናቸው። ስለዚህ ለኔ ማስተባበያ ምናምን ተክላይ እኮ ምናምን ብለክ እንትን ብለ የሆነ ለይተክ እንድታወራ አልፈልግም። ለኔ ሁሉም አንድ ናቸው። በዛ ርዕስ የምታወራ ከሆነ ታወራለህ። ስምعني መሲ በትግርኛ አሰማ ስምعني ተክላይ ብለህ እንዳታወራ ያልኩ እኔ አልፈቅድልህም። እሺ ማውራት ትችላለህ። ስምعني ምክንያቱም የተክላይን ጭካኔ በቪዲዮ ጭምር እጄ ላይ ስላለ نعاي تفلتني لعل كله سلاساتوች ዝቃል ስባይ ለሴቶች የምትጨነቁ ደግሞ ከሆነ እንት ናኮ ብለህ አትጀምር እያልኩክ ነው። ስምዑሞ ስለ ተክላይ ሲ አነ እትመጀመሪያ ሐሳብ ስምዑሞ ዳሐሪኻ ሞት እንትኸሊ ታቁም ከምዘሩ አይፈለክ አንስተህ ካታውራኝ ነው እያልኩክ ያለ። ሁሉም አንድ ናቸው። በቃ እኔ አቋም ይሄ ነው። አንድ ናቸው በቃ ግን ነው አልቀበለው። ግን የሚለውን አልቀበልም ነው የሚፈልገው። መቼ ምን ይባላል? የት ነው አገሩ? መቼ ለማወቅ ነው የሚፈልገው። እኔ መቼው የሚባል ሰው የውየውት ነው ይመችም ቤተሰቦቹ አድራሻው እንዳለጃችን ላይ ነው ያለው። የዚህኛውም የሁሉም አድራሻ እጃችን ላይ ነው ያለው። ይመችም ይሄኛውም ሶስቱ አልጠፉም። ፎቶአቸው ሁሉ ነገር እጃችን ላይ ያለው። እሺ እጃችሁ ካለ ወደ ሚዲያ አልቀረበም። ይመች የሚባል ሰውየው አርቧል። ከማ አንድ አየህ አይደለም። አሁን አጣርተህ አለመስማት እዚህ ጋር ነው። መጀመሪያ አንቀን ያመጣነው ይመችን ነው። ከይመች ተነስተን ነው እንትና ጋር የደረስነው። ማን ነው ስሉ ተክላይ ጋር የደረስነው። እነ ይመች ተይዘው የይመች ጓደኞች ተይዘው ነው ተክላይ ጋር የደረስነው። አዎ ተክላይ ስለ ተክላይ ልነግርሽ ሰምቻለሁ። እኔ ሰምቻለሁ ስለ ተክላይ ትልቅ ደላላ ነው ተክላይ የሚባል የወለና ዋጃ የሁሉ መስመር ትልቅ መስመር ነው ያለው።
የ200 300 ሶቶቹም ነው በአንድ ጊዜ ወደ ቤት ሁሹ የሚመጣ ልነግርሽ ብዬ ነው። ተክላይ ማለት ትልቅ ነው ኃላፊ ነው ተክላይ የሚባል ደርቤና የሚባልና ጸጋይ የሚባል ሁሽ ላይ ውስጥ ሆኖም ሶቶቹም እንትን የመርጉ ሰዎችም አሉ እዚህ ጋር ሁሽ ውስጥ ማለት ነው። ተክላይ እዚህ ጋር ስትሞት ልጅቷ ተክላይ ሌላ ሰዎችም ሞት እንዳትል አልሞተችም። ሃና አልሞተች ትኖራለች። ይኸውልህ ከነ ይመች ወይም ከነ ጓደኞች ተጣልቶ ይሆናል ወይም ይህችን ልጅ በየሆነ ነገር ተይዛ ትኖራለች። አሁን በ8 ሰው 4 ሰው አለች ባይን ነው ያየን ያሉ አይደል? እውነት ነው። ግን አንድ ነገር ሁለቱም ለምን አይቀሩም ወደ ሚዲያ? ተክላይና ይመች ብቻ አይደለም። አብዲ አንተ አታውራ። ይኸውልህ ይመች ነው አሁን እየደገምኩልህ ነው። መጀመሪያ ወደ ሚዲያ መጣ ነው እና ይመች ነው ልጅቷን የሚያውቋት ጓደኞች ነን የሚሉ የሀገር ልጅ ነን የሚሉ እነሱን አንገታቸው ላይ ቆመን ተክላይ ጋር የደረስነው እያልኩት ነው። ማንንም አልተወም። ተክላይም እንደገና ደግሞ ማነው እነዚህ ይመችም አንድ ናቸው። አብዲ አንተ ስታወራ ነገሩ ወደ ሌላ ይዞራል። ተው ሚውት አድርግ። ገባክ? ምቅና ያለው ነገር ይሄ ነው። መጀመሪያ የመጡት እነ ይመች ናቸው። ልክ ነሽ። እና ስለ ተክላይ ስለ አወራኔ የሁሉም የወንድ ዋጃ በሙሉ ከነሱ ነው። ትልቅ ደላላ ነው። ምን ነገር አዛዥ ነው ተክላይ የሚባል ልጅ እሱ በስልክ ነው የሚያዘው። ለነዚህ ሌላ ልጆች ደግሞ አሉ ከልጅቱ የነበሩ ከዳየር የሚባል ከመኪና ወርዳ ወደሱ መወስዱት ልጆች አሉ ሌላ። ኦኬ አንተ ደግሞ ኢትዮጵያ ውስጥ ከሆንክ ደግሞ ወሎ ላይ ትግራይ ላይ ድንበር አድርገው እየሰሩ ያሉ ቆሻሻ ደላሎችን ደግሞ እነሱ ምንጫቸው ለማድረግ ደግሞ ተጋግዞ መስራት ነው። አንድ ጥያቄ ብቻ ወንድሜ ሰማን ልብታቃለ ከዛ አሁን ምን እናደርጋለን መሰለሽ? ሁለቱም ይቅረቡና ወደ ሚዲያው የሆነ ነገር ስላለ ነው በሁለቱ መካከል። እሺ ተናገር። ልብታቃለ እቺ ማር መሰጠው ልብታቃለ ንቧን ለመያዝ መጀመሪያ ምኑ ነው ማያዝ ያለው? ጥሩ ነው። አሁን ይሄ አሁን ላለችበት ሃና ላለችበት ብቻ ሳይሆን እዛ ውስጥ ያሉ ማአት ሰዎች ነፃ እንደሚሆኑ እቺ ልጅ አሁን ትሙት ትኑር አይታወቅም። እቺ ስንት ዓመት ሆኗታል? ኦሬዲ ገባ። በጣም ብዙ ዓመት አድርጋለች። ተደብድባ በዚህ ደረጃ እንትን ካላት በኋላ የት እንዳለች እንኳን አይታወቅም። አሁን ምንድነው በኋላ ቤት ሲከፈት ወይ በዚህ ከመጣች ቀርጾ የላከላት እህቲቷ ትገባና ታስረዳለች። እንደገና ቅድም ያሳየሽውን ሪከርድ አድርጌዋለሁ። አንድ የዚህች ልጅ ማሳያ ነው ያለችበትን ሁኔታ ሰው ሞቷል እያሉ የሚያስረዱት ይዘው እየደበደቡ ገንዘብ እየተቀበሉባቸው ነው። ሌላ ምንም ትርጉም የለውም። ደላሎቹ አንድ ናቸው። ገባሽ? ለዛ ነው እንድሪዝ ማሩ ልጅቱ አለች የማትፈልጉ ከሆነ እኔ በራሴ መንገድ እሄዳለሁ ያለው። ከዛ በላይ ደግሞ ሳሪ መሲ ያየሁት ነገር ምንድነው አሁን የሆነ አንድ ነጭ ቲሸርት ለብሶ ይቅርታ የጠየቀ ልጅ አለ። ተሾም ቪዲዮ ከትናንት ወዲያ ቪዲዮውን ይዘው መጥተው የነበረው ልጅ ይኸውልሽ አያውቁም ነበር የተሰጣቸውን። ሄዳችሁ ይሄን ስጡ አምነው ይቀበላሉ። ሄደው ሲፈልጉ ይመርምሩ፣ ሳይፈልጉ የፈልጉትን ያርጉ። ይሄ ነው ሬሳው የሰጠው ልጁ ይቅርታ ብሎ መጥቶ ጠይቋል። ከትናንት ወዲያ እኛ ጋር ሲከራከሩ የነበሩ ሰዎች ጥያቄ ያላችሁ ከኛ ጋር በተቃራኒ የቆማችሁ ሰዎች በሙሉ ትናንትና አሞራው ያስተላለፈው ነገር ብሬክስ የሰራው ነገር ቀላል አይደለም። በቋንቋቸው የመላይ ያለው ሰው ያረቡ ከሱ ጋር ሲያወራ የነበረው አህመድ የሚባለው ልጅ ይሄንን ሰውዬ ሊይዙልን ይገባል። የአንድ ሰው ነፍስ ብቻ አይደለም፣ የብዙ ሰው ነፍስ ዛለ፣ የብዙ የጠፋ ሰው ነፍስ አለ። ቪዲዮ ሪከርድ እያደረጉ እየላኩ እያስፈራሩ ገንዘብ የተቀበሏቸው ሰዎች አሉ። እነዛ ልጆች እስካሁን ከቤተሰቦቻቸው ጋር ደረሱ። ገና ብዙ የሚወጣ ነገር አለ። እግዚአብሔር እውነቴን ነው የምልሽ ለዚህች ልጅ የቆምነው መስል ለብዙ ሰዎች ሁሉ እንደምንቆም በእርግጠኝነት እዛ ውስጥ ያሉ ብዙ ነፍሶች አሉ። እንደገና አሁን ቅድም ደግሞ ልጆች የሆነ ቪዲዮ ቀርጸው ነበረ። እያንዳንዱ ኮንቴነር ያለው በፕላስቲክ ያለውን ቤት እየዞሩ እያዩ ማለት ነው ማነው መረጃ የሚያወጣብን እያሉ ከላይ ሆኖ ልጆቹ እየቀረጿቸው እንዳለ ቤቱን እያመሱን ነው ሰዎቹ ውስጥ ላይ ያሉትን የደበቋቸውን ሰዎች። ስለዚህ መሲ ዛሬ አሁን እያወጣሽ ያለሽው ነገር ቀላል ነገር አይደለም። ገባሽ? በጣም ቀላል ነገር አይደለም። ይሄ ማሳያ ነው። ለምን ደበደባት ተክላይ ለምን ደበደባት? ሁለተኛ ትናንትና ገጠር ላይ ሲናገር ከሰማሽው ልጅቱን ተሸክሞ ይዟት ወጥቶ አምጥቶ ከፊታችን ጣላት አለ። ማን ነው? ሽፍታው መሪው እያለ ሽፍታው ልጅቱ ማን ተሸከማለው? ለምን አስቀራት? ለምን ጮኸች? ለምን አለቀሰች? ለምን ፊቷ ላይ ጠባሳ ምናምን ታየባት? ለምን ተሸክሞ ሲያመጣ ደከመች? ከዛ ፊት ሳትደክም እናንተ ሄዱ ብሎ ነው ያስቀራል ልጅቱን። ብዙ ነገር ስላለ ልጆቹ ያሉበትን ሁኔታ ነው ያሳየው። ሌላ ምንም ነገር የለም። ገባሽ?
በቃ ይሄን መረጃ እየተቀበልሽ አንቺ ወደ ህዝብ ማድረስ ነው። ህዝብ ይጠይቃል። አለቀ። አው ምን አለ መሰለህ አሁን ልጅቷ እዚህም ያለችው ተክላይ ደውሎ የተደራደራትንም ልጅ እናመጣታለን። እዚሁ ዱባይ ናት ያለችው። እኔ ሀና እዛ ስቃይ ውስጥ ላላችሁ ሴቶች ተልካ የመጣች እርግብ ናት ነው የምለው። በቃ ሁላችሁም እዛ አካባቢ ላይ በእነዚህ እኔ የራሳችን ዜጋ ለማለት ራሱ እስኪ ሰቀጥጠኝ ድረስ በእንደነዚህ ጥቂት ወንበዴዎች ታግታችሁ ታፍናችሁ ላላችሁ እርግብ ናት። በቃ ምክንያት አለው ይሄንን ነገር ሲመጣ በቃ እርግብ ናት። እስኪ አሞራውን አንዴ ሼር አድርጉለት። አሞራውንና መሲ አሁን ቪዲዮ አሞራው ባይኑ እንዲያዩ ፈልጋለሁ። ምክንያቱም ከተክላይ ጋር ትናንት ተደዋውሏል። እኔ ንጹህ ሰው ነኝ እያለ ነው ሲያደርቀው የነበረው። አሞራው ይችን ባይኑ ላይ ይገባል። አሁን ያሆኗል። ከዛ ይደውልለታል። ከዚህ በኋላ ያለው ኮንቨርሴሽን መሲ is not the same thing like እንደ እስከዛሬው አይደለም የሚወራው። ከዚህ በኋላ ያለው ነገር በቃ የሰው አይን እየጠፋ ቪዲዮ ተቀርጾ እየተላከ ለቤተሰብ እስከዛሬ ብር አዋጡ ስንባል የነበረው ለዚህ ነው። ሌላ ምንም ነገር የለም። መሲ የምን ላይ እየታገቱ ከዛ ደግሞ አሁን የደም ጥራት ትግራይ አይደለሽም ምናምን አይደለሽም ምናምን ወደ ማለት ምን አስገባ? አንቺ ብቻ ኮርለሽ ይጠይቅሻለሽ። ሙሉ የኢትዮጵያ ህዝብ ነው ይጠይቃል። አዲስ ነገር አለ። እሺ ቪዲዮ አለ። እነዚህ አይነት ቪዲዮዎች ለየመኑ ረጁ የሚኪ እንትና አሞራው ሼር እሺ ኔትወርክ እያዘኝ ስለሆነ ይሄንን ቪዲዮ ለየመኑ ሰውዬ ሼር ማድረግ ይገባል። ቪዲዮውን እንልክለታለን። ገባ ለየመኖቹ እዛ ላሉት ለነሱ ይሄንን ቪዲዮ እንልክላችኋለን። ኮብራውን አወቅሽው መሲ? ኮብራውን አወቅሽው? ኮብራውን አወቅኩት። ኦኬ ኮብራው አየሁ ቪዲዮውን አሁን መሲ ያሳየችውን ይሰማል። በነገራችን ላይ እና ደግሞ ያው ማታንተም ትኖራለህ ብዬ አስባለሁ። ያው አጀንዳው በምን እንደተሰጋ ውስጥ የሄድን ነበር። ዛሬ ሙለናል። ስለዚህ ጉዳይ መቼም ማታ የመጡትም ሰዎች ታውቃቸዋለህ ገብቶ ሲናገርም ነበር። እኔ ጋር ያው ተነገም ሁላችሁም ጋር ተደዋውለውን በውስጡ ጉዳይ እየሄድን ነው። ያው ስለዚህ ያው ነገና ዛሬ ቲክታክ ላይ እንደዚህ ወሬው ሊቆም መሰለኝ የተባለው ማታም እንደዚህ መሰለኝ። መቼም ትኖራለህ ብዬ ነው እስከመጨረሻ መስበው። ይሄ ሌላ ጉዳይ ስለሆነ ነው እንጂ በዚህ ብቻ ሳይሆን በሌላው ላይ የወጡ መረጃዎች ወጥተዋል። ዛሬም ተነጋ አዳዲስ ቪዲዮዎች መጥተዋል። ለነሱ ነው አሁን እንጂ የዚህች ጉዳዩ ተይዟል። እቺ ልጅ ለሷለ ያንን ማሳያ ደግሞ የሃኒ ማሳያ ደግሞ መደበቋ የተደበደበች በድብቅ መያዟ ደግሞ አሁን ላይ ያደረጋት ያለች ልጅ አለች። በቪዲዮ አይኗ ሁሉ ሊጠፋ ምንም ያልቀረው እየተቀጠቀጠች ለቤተሰቡ ቪዲዮ ተቀርጾ ወደ ዱባይ ተልኮ እንግዲህ አምጡ የሚባሉትን ነገር እየተጠየቁ ካልሆነ ልጅቱን በህይወት ታገኘዋት ማስፈራሪያ በቃ በነፍስ ተያይዘው ማለት ነው። ስለዚህ አሁን መስ ያሳየችው እሱ ነው። እዛ ላይ እንግዲህ ያያችሁ ስለሆነ በደንብ እናንተ ፍርዱን ትወስዳላችሁ። እዛ ውስጥ ስንት ሰው እንዳለ በደንብ ይገባችኋል። በቃ ይሄን ነው ልላችሁ የምችለው። ምጥና አይለም ማን ነው ሰው የሚያስገባው? ሌላ ሰው አታስገቡ። ሰላም መሰይ ሰላም መሰይ አንድ እንዴት ናችሁ? አይ ሐሳብ ስላለ ጫጫታ ቦታ ነው ያለው እና ከጫጫታ ትወጣለህ። ችግር የለም። እሺ ኦኬ አንድ ቪዲዮን አሳያችኋለሁ። እሺ ሐዝኻ ይሰማል። አሁን ጥሩና አንድ ሚውት አድርገውና ሐሳብን ትቀጥላለህ። አንድ የልጅ አንድ ሚውት ኮሜንቱ ዝጉ።